السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، وشزاري من ملكته يا رياض الصالحين ستستنى درساتنا النوم باب التوبة. توباني من ملكة رئيسنا. قال العلماء يا إسلام مغران انده بلوال التوبة توبة واجبة قديتانج من كل ذنب كهل ما ينتونجلوج تلك أميهن تنش قلس أميهن سور كهل ما ينتونجل توبة مدرك ودع الله من ملس قديتانج بلوال. فإن كانت المعصية وانجلوا كهنج بين العبد وبين الله تعالى، بين العبد ببارعنا وبين الله تعالى كفبال الله مكاكل يالا وانجل يا الله امتزاز متأس على مفزم كل كلاون متأس كهنا يا الله امتزاز على مفزم كل كلاون مداخر أينت كهنا لا تتعلق يمات يازي هنج بحق آدمي بسولج حق كسولج حق قار يمات ياز كهنج فلها ثلاثة شروط لسوا صوست مسفرتو تشالوات واقاي نورات زند تقباينت تاقن زند صوست مسفرتو تشالوات. أحدها عندنا أن يقلع ليقوم نو ليقرط نو عن المعصية كونجلوه كونجلوا ሊቆረጥ ነው እየተፈጸመ ያለ ጥፋት አለ አለመስገድ ከሆነ ይሄ ነገር ተቋርጦ ሶላት መጀመር አለበት። ምሳሌ አስካሪ መጠጣት ከሆነ ሙሉ ይሄ ነገር መቆም አለበት። ሌሎችም አደንዛዥ እጾችን መውሰድ ከሆነ እነዚያን ነገሮች መቆም አለበት። የሰው ሐቅ በተመለከተ ራሱን ችሎ ይመጣል። ባጭሩ ሰውየው ወንጀል ላይ ሆኖ ተውበት አድርጌያለሁ ማለቱ ዋጋ የለውም ይያሉ። ስለዚህ የመጀመሪያው ነጥብ አይቆልዓ ሊያቋርጥ ነው ሊያቆም ነው عن المعصية ከወንጀሏ። والثاني ሁለተኛው ነጥብ ደግሞ አየንደመ ሊጸጸት ነው ሊነድም ነው على فعلها እሷን ሲፈጽም በመቆየቱ እሷን ስለፈጸመ ጸጸት ያስፈልጋል መለደም ያስፈልጋል። والثالث ሶስተኛው መስፈርት أيعزم لقرطنو قرطنيا وساني لا ليدرسنو ألا يعود إليها ودسوا لا يملس أبدا فزمو داقم ودسوا لا يملس قرط وساني لا ليدرسنو. فإن فقد كتاتا أحد الثلاثة كسوستو مسفرتو چاندو كتاتا كقدلا لم تصح توبته تقباينت اينورات مال تقباينت اينورات. وإن كانت المعصية وانجلوا دقمو كهونج تتعلق يمتياز بآدمي كسولج حق قار يمتياز كهونج بسولا يتفزم بدل كهونا فشروطها 4 ተቀባይነት ታገኝ ዘንድ ተውበቷ መስፈርቶቿ 4 ናቸው። هذه الثلاثه እነዚህ ሶስቶቹ አሉ። وأيبرأ ከዛ ደግሞ ነፃ ሊሆን ነው أيبرأ ነፃ ሊሆን ነው ራሱን ነፃ ሊያደርግ ነው። من صاحبها ከባለቤቷ ከተበዳዩ ራሱን ነፃ መሆንን ሊያገኝ ይገባል። ከተጠያቂነት ራሱን ነፃ ማድረግ አለበት። فإن كانت مالا ለምሳሌ ገንዘብ ከሆነች የተነጠቀ የተወሰደ ያለ አግባብ የተወሰደ ገንዘብ ከሆነ أو نحوه ወይም ይህን የመሰለ ሌላም ሐቅ ካለ ረደሁ ኢለይሂ ወደሱ ይመልስለታል
ሳይመልስ ተውበት የለም። ስለዚህ ባለበት በር ዘግቶ ወደ አላህ ተመልሻለሁ አይደለም፣ ይመልስ። ወኢን ካነት ከሆነች ደግሞ ሐደ ቀዝፊን፣ ቀዝፍ ማለት በዝሙት መወንጀል ማለት ነው። በዝሙት የመወንጀል ቅጣት የሚከተለው ከሆነ በዝሙት ወንጅሎት ከሆነ ቅጣት የሚጠብቀው አይነት ከሆነ ወነህወሁ ይሄን የመሳሰለ ሌላም ሐድ የሚከተለው ጥፋት ፈጽሞበት ከሆነ መከነሁ ሚንሁ ከሱ ሊያመቻቸው ነው፣ ራሱን ነፃ ሊያወጣ ነው። አው ጠለበ ወይም ሊፈልግ ነው አፍወሁ ይቅርታውን፣ ይቅርታ እንዲያደርግለት አፉ እንዲያደርግለት ሊጠይቀው ነው፣ ሊፈልግ ነው። ወኢን ካነት ገይበተን ሐሚድ ከሆነች ወንጀሏ ከሆነች የምንለው ዓረበኛው በአነስታ እየተገለጸ ስለሆነ እንጂ ለማቃለል አድርገን እንዳናስበው። ገይባ ከከባባድ ወንጀሎች ውስጥ ነው፣ ወደፊት ራሱን ችሎ ይመጣል ሐሚድ። ወኢን ካነት ገይበተን ዓረበኛ ቃሉ በአነስታ ነው የተገለጸ። ሐሚድ ከሆነች የተፈጸመችው ጥፋት ኢስተሐለሁ ሚንሃ ከሷ ራሱን ነፃ ሊያደርግ ይቅርታውን ሊያገኝ ይገባል፣ ይቅርታውን ሊያገኝ ይገባል። እሺ እስከዚህ ያለውን ነጥብ አንድ ይመለስ ልበልና ሸይኹ ረሂመሁላህ ከሙቀዲማው በማስከተል ኪታቡን የከፈቱት በኢኽላስ ርዕስ ነው። የኢኽላስን አንገብጋቢነት የምናውቀው ነው። የማይገባበት የዒባዳ ዘርፍ የለም። ከዛ በማስከተል ምን አመጡ? ተውበት ሰዎች በጣም የሚያስፈልጋቸው መሰረታዊ ነገር ነው። ከኩፍር ሊሆን ይችላል የሚተውበቱት፣ ከክህደት ከቢድዓ ሊሆን ይችላል፣ ከሽርክ ሊሆን ይችላል፣ ከአመጽ ሊሆን ይችላል። ስለዚህ ከክህደት ወደ ኢማን፣ ከሽርክ ወደ ተውሂድ፣ ከቢድዓ ወደ ሱና፣ ከአመጽ ወደ ጣዓ ወደ መታዘዝ፣ ግልጽ ከሆኑ ወንጀሎች ብቻ አይደለም ከራህ ከሆኑትም ተውበት አለው። እንደዚሁ ከራህ የሆነ ሐራምነት እንኳን ባይደርስ ከዚህ ነገር ተመልሻለሁ ማለት ግዴታም ባይደርስ የተወደደ። ሌሎቹ ግን ወንጀል ደረጃ የደረሱ ከሆኑ ግን ምንም አይነት መጠን ቅርጽ አይነት ይኖራቸው ተውበት ግዴታ ይሆናል ማለት ነው። ስለ ተውበት ስናወራ ተውበት ምንድነው? ከአላህ መራቅ ወደ አላህ መቅረብ መመለስ ማለት ነው። ከአመፀኝነት ከአሻፈረኝ ባይነት ወደ አላህ ታዛዥነት መመለስ ማለት ነው። ከወንጀል መመለስ፣ ትዕዛዝ እየፈጸሙ ካልሆነ የተጣለበትን መሰረታዊ ግዴታ እየተወጣ ካልሆነ ከዚያ መመለስ ተውበት ነው። የሰው ልጅ እንደሚታወቀው ኩሉ በኒ አደም ኸጣ፣ የሰው ልጅ በአጠቃላይ ስህተቱ የበዛ በጣም ተሳሳች ነው። ስለዚህ ለዚህ አጥፊነታችን የሚመጥን ተመላሽነት፣ ተጸጻችነት፣ ተውበት አድራጊነት ይጠበቃል ማለት ነው ከኛ። ጧት ማታ እንወነጅላለን፣ ሌት ከቀን እንወነጅላለን። ስለዚህ በዚያው መጠን ተውበት ያስፈልገናል። ተውበት ማለት ምንድነው? እንዲሁ በምላስ ቱብቱ ኢላላህ ማለት አይደለም። ከዛ ያለፈ ነገር ይፈልጋል። መስፈርት የሚያሟላ ያስፈልጋል። ቃሉ ተውበት የምናደርግበት ቱብቱ ኢላላህ ወደ አላህ ተመልሻለሁ በማለት ሊሆን ይችላል። የግድ አንድ ቃል የተቀመጠ የለም፣ አይጠበቅም። መመለሱም በሚገልጽ በየትኛውም ቃል ይግለጸው፣ ዋናው መመለሱን የሚገልጽ መሆን አለበት። በዚህ አጋጣሚ ሰዎች ቱብቱ ኢላላህ ይላሉ፣ ቱብቱ ኢላላህ ይላሉ። እንዲህ የሚባል ቃል የለም፣ ማረም ያስፈልጋል። ቱብቱ ኢላላህ ወደ አላህ ተመልሻለሁ። ስለዚህ ተውበት ሸይኹ ረሂመሁላህ ነወዊ ስንት መስፈርቶች አሉት አሉ? ጉዳዩ ጥፋቱ በባሪያና በጌታው መካከል ያለ ከሆነ 3 መስፈርቶች አሉት። ጥፋቱ የተፈጸመው የሰው ሐቅ ያለበት ጉዳይ ከሆነ 4 ነው የሚሆነው አሉ። 3ቶቹን ሲገልጹ የመጀመሪያ የጠቀሱት ወንጀሉ መቋረጥ አለበት፣ መቆም አለበት። እዚያ ወንጀል ላይ ሆኖ ተውበት አድርጌያለሁ ትርጉም የለውም። ስለዚህ ሰዎች ካሉበት ጥፋት ማቆም አለባቸው፣ መቋረጥ አለበት፣ መቆም አለበት። ከዚያ ነው የተውበት መጀመሪያው፣ ከዚህ ነው
ጫት ላይ ከሆነ ያሉት፣ ሲጋራ ላይ ከሆነ ያሉት፣ ዝሙት ላይ ከሆነ ያሉት፣ አላስፈላጊ ጸያፍ ነገሮችን በተለይ ዛሬ ሞባይሎቻችን ብዙ ወንጀል አምጥተውብናል። የሚመለከታቸው መጥፎ ነገሮች ካሉ፣ በቲቪ የሚያያቸው መጥፎ ነገሮች ካሉ እዛው ላይ ሆኖ አይደለም ተውቶ ኢላላህ ማለት ያለበት። ቁርጠኛ ውሳኔ ላይ መድረስ አለበት። የመጀመሪያው ነገር መቆም፣ ወንጀሉ ይቋረጥ። አንድ ሁለተኛ የተነሳው አየንደመ ዐላ ፊዕሊሃ ስለተፈጸመ ሊጸጸት ይገባል። ምንም እንዳልሆነ ምንም እንዳልፈጸመ መሆን የለበት። ወንጀል ላይ የተፈጸመው የጌታውን ክልል ነው የጣሰው። አላ ኢነ ሊኩሊ መሊኪን ሒመን አላ ወኢነ ሒመ አላሂ መሐሪሙሁ አው ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ንጉሶች ጥብቅ የሆነ የማይደፈር ክልል አላቸው። የአላህ ጥብቅ ክልሉ ደግሞ የከለከላቸው ክልከላዎቹ ናቸው። እነዚያን መዳፈር ወሰን መጣስ ነው የሚሆነው። ስለዚህ እንዲህ አይነት ጥፋት የፈጸመ ሰው ሊጸጸት ይገባል። ግን ጸጸት ልብ ውስጥ ያለ ነው። እንዴት ነው ላመጣው የምችለው? ሰው ስሜቱ ይለያያል። አንዳንዴ ከባድ አደጋ ደርሶበት ንብረት መውደም፣ ቤት ቃጠሎ፣ የቤተሰብ ሞት የመሳሰለ ደርሶበት ውስጡ ያለውን ስሜት ወደ አላህ ተመለስ፣ ሶብር አድርግ፣ ተጽናና እያልነውም በቀላል ላይሽርለት ይችላል ውስጡ። ልክ እንደዚህ ወንጀል ላይ ወድቆ ይሄ ስሜት ባይመጣ እንዴት ነው? ያስፈልጋል። የጥፋቱን ክብደት ማወቅ አለበት። የጣሰው ህግ የማን ህግ እንደሆነ፣ የወነጀለው ማንን እንደሆነ ማሰብ አለበት። ምንም እንዳልተፈጸመ ሊሰማው ይገባል። በራሱ ማየት ነው። ለሰው ልጅ ከባድ ውለታ ውሎ ለአንድ አካል ትልቅ ውለታ ከዋለለት በኋላ ያ አካል በደል ቢፈጽምበት የተለየ ህመም ነው የሚሰማው፣ የተለየ ስሜት ነው የሚሰማው። አላህ Subhanahu Wa Ta'ala ካልነበርን አስገኝቶ ከዚያም በተለያዩ ኒዕማዎች አካቦ ያስጠቀምን ባለበት የሱን ህግ በመጣስ ወንጀል ሲፈጸም ምንም እንዳልተፈጸመ መሆን የለበትም። ሰው ምንም እንዳልተፈጸመ መሆን የለበትም። ስለዚህ ይሄን አንድ ነገር ይሄን መስፈርት ሊያስብ ይገባል። ሶስተኛው ደግሞ አያዕዚማ አላ يعود ኢለይሃ አበደን ዳግም ላይ መለስ ቁርጠኛ ውሳኔ ማድረጉ ነው። ረመዳን ሲቃረብ ከዚህ በኋላ ይሄን ወንጀል ረመዳን እስከሚያልቅ አቆም ያለው አይነት ስሜት ይዞ ቢያቆመው ከዒድ ማግስት ጀምሮ እንደሚቀጥል ውስጡ ካለ ይሄ ተውበት አይደለም። ተውበት አይደለም። እንደሚመለስበት ቁርጠኛ ነገር ካለው አሳልፈናል። ሰዎች ተግባሩ ላይ እንኳን ሳይገኙ ወንጀሉን ለመፈጸም ቁርጠኛ ውሳኔ ላይ ከደረሱ ወንጀለኛ ናቸው ብለናል፣ አሳልፈናል። ኸይር ስራም ላይ እንደዚያው። ስለዚህ አንዱ የተውበት መስፈርቱ ምንድነው? ላይመለስ ቁርጠኛ የሆነ ውሳኔ ላይ መድረሱ። ሊመለስ እኮ ይችላል ነገር ግን የዛሬው ተውበት የሚፈርሰው መስፈርቱ ሲጣስ ወደ ጥፋት ሲመለስ ነው ነገር። እስከዚያው ተውበቱ በራሱ ትልቅ ዒባዳ ነው። ስለዚህ የመጀመሪያ ተውበቱ ዋጋ ይኖረው ዘንድ 10 ጊዜም 20 ጊዜ የሚመላለስ ሲመለስ ጊዜ ግን እውነተኛ የሆነ መስፈርት ያሟላ ተውበት ማስገኘት አለበት። እስከዛ ይሄ መስፈርት እስካለ ድረስ መስመር ላይ ነው ያለው። ይህን ሲጥስ ዳግም ወደ ወንጀል ተመልሷል፣ ዳግም ተውበት ይጠበቅበታል ማለት ነው። ስለዚህ የሰውየው ወንጀል የፈጣሪውን ህግ በመጣስ ከአላህ ጋር የተያያዘ አይነት ከሆነ የሰው ልጅ ሐቅ የሌለበት ከሆነ እነዚህ ሶስት መስፈርቶች አሉ። የሰው ሐቅ ከሆነ ግን ከሰው ሐቅ ጋር የተያያዘ ከሆነ ግን ተጨማሪ ያስፈልጋል። እሱ ምንድነው? ከዚያ ከሰው ሐቅ ራሱን ነፃ ማድረግ ያስፈልጋል። ገንዘብ ነው የተወሰደው፣ ገንዘቡን መመለስ አለበት። ገንዘቡን መመለስ አለበት። ሐሜት ነው የፈጸመበት፣ አሁንም እንደዚህ ብያምቻለሁኝ ይቅርታ አድርግልኝ። ነገር ግን እነዚህን በማድረጉ ሐሜቱን ለምሳሌ ቢናገር የበለጠ መቆራረጥ ጥል የሚከሰት ከሆነ ኢስላም መያያዝን፣ መሰባሰብን፣ አንድነትን እንጂ መለያየትን አይደለም የሚያበረታታው። ወደ ልዩነት ወደ ከፋ ነገር የሚሄድ ከሆነ ባለበት ዱዓ ያድርግለት። ባማበት ቦታ ካማቸው ሰው ዘንድ መልካም ነገሩን አግልቶ ይናገር። አካክሽዋለሁ ብሎ እስከሚያስብ ድረስ ዱዓ ያድርግለት።
ስለዚህ በዚህ መልኩ ሊያካክሰው ይሞክራል። የፈጸመበት የተጠቀሱት ሌሎች ተጨማሪ ወንጀል ሐድ የሚያስከትል ሊሆን ይችላል የመሳሰሉ ካሉ ነፃ መሆንን የሚያገኝበት መንገድ መፈለግ አለበት። طيب አራተኛ መስፈርት ነው ይሄ። ሸይኹ ረሂመሁላህ ያልጠቀሷቸው ሁለት መስፈርቶች አሉ። አንደኛው መስፈርት እዚሁ ታሳቢ ይሆናል ብለው ነው የተውት። እሱም የኢኽላስ ጉዳይ ነው። ተውበት ዒባዳ ነው ከተባለ እንደማንኛውም ዒባዳ ዋጋ ይኖረው ዘንድ ምን ያስፈልጋል? ኢኽላስ ያስፈልጋል። ኢኽላስ ያስፈልጋል። ነገር ግን ተውበት ነው የተባለው ወደ አላህ መመለስ ነው። ራሱ ነው እየተወራ ያለው ራሱ ርዕሱ ነው ብለው ተተውት ሊሆን ይችላል ያልጠቀሱት። والله اعلم። ነገር ግን ኢኽላስን ሳያስብ እነዚህን ሶስት መስፈርቶች አሟልቶ ሊመለስ ይችላል አንድ ሰው። ለምሳሌ ትዳሩ ጋር በተያያዘ ሱስ ላይ ወድቋል፣ ቤቱ ሊናጋ ሆነ። ከዚህ ነገር ካልተመለስክ ከዚህ በኋላ የኔናንተ ህይወት አልቋል አክትሟል። ጠንካራ አስፈሪ ውሳኔ ሲደረስበት እስከዛሬ ስላለፈውም ነገር ተጸጸተ። ያንንም ነገር አቆመ። ዳግም ላይመለስበትም ወሰነ። የተጠቀሱትን ሶስት መስፈርቶች ያሟልቷል። ግን ያቆመው ለትዳሩ ሲል እንጂ አላህን አስቦ አይደለም። ይሄ ከአላህ ዘንድ ዋጋ ያለው ተውበት ነው አይደለም። ዒባዳ ሆኖ አጅር የሚያስገኝ ተውበት ነው አይደለም። ኸምር አስካሪ መጠጥ ይጠጣል፣ ጤናውን ክፉኛ አቃወሰበት፣ ሐኪም ከባድ ማስጠንቀቂያ ሰጠው። ወደ ኖርማል ለመመለስ በጣም ላይመለስ ይችላል። ከባድ አደጋ ላይ ነው ያለው። ስለዚህ በአስቸኳይ ማቆም አለበት። ጠንከር ያለ ተግሳጽ ሲሰጠው ስላለፈውም ተጸጸተ። ዳግም ላይመለስም ማቆመ። ወንጀል ጥፋቱንም ማቆመ ሙሉ በሙሉ። ነገር ግን ለአላህ ብሎ አይደለም ያቆመው። ይሄ ኢኽላስ ስለሌለው ከአላህ ዘንድ ዋጋ ያለው አይደለም። ወንጀሉ አልቆመም። እውነተኛ መስፈርቱን እስካላስገኘው ድረስ ወንጀሉ አልቆመም። ምክንያቱም ይሄ ባይኖር እጠጣለሁ የሚልን ከልብ ውስጥ እየያዘ በዚህ ባጋጠመው ምክንያት ከሆነ የቆመው ተውበት አይደለም። ይሄ ከወንጀሉ እንደቆመ የሚያስቆጥርለት አይደለም። ስለዚህ ኢኽላስ ታሳቢ መሆን ይኖርበታል። ሌላኛው ያልተጠቀሰው መስፈርት ምንድነው? ተውበቱ የሚደረግበት ጊዜ ማለት ነው። ጊዜው ሰውየው ጣዕረ ሞት ከመድረሱ በፊት፣ ፀሐይ በመጥለቂያዋ ከመውጣቷ በፊት ከተፈጸመ ነው። ሞት አፋፍ ላይ ሲደርስ የተውበት በሩ ይዘጋል። በዛ ሰዓት ላይ ተመልሻለሁ ቢል ዋጋ አይኖረውም። ስለዚህ አንደኛው ተቀባይነት በሚያገኝበት ጊዜ ላይ መፈጸሙ ነው ተቀባይነት እንዲያገኝ የሚያደርገው ማለት ነው። طيب ወደ ቀጣዩ ነጥብ ስናል فإن تاب ويجب ግዴታ ይሆናል أن يتوب توبة ሊያደርግ من جميع الذنوب ከሁሉም የወንጀል አይነቶች ተውበት ሊያደርግ ሊመለስ ግዴታ ነው። ትንሽም ይሁን ትልቅ፣ ስውርም ይሁን ግልጽ፣ ከየትኛውም አይነት ወንጀል ተውበት ማድረግ ግዴታ ነው። በህይወታችን ስንት የፈጸምናቸው ወንጀሎች አሉ። በተለይ በዚህ ዘመን አይናችን ስንት ወንጀል ይፈጽማል፣ እጃችን ስንት ወንጀል ይፈጽማል፣ ልባችን ስንት ወንጀል ይፈጽማል። ወንጀል በጣም የቀለለበት የገራበት የተመቸበት ጊዜ ነው ዛሬ። የሰው ልጅ ለወንጀል በጣም የቀረበበት ጊዜ ነው። በቀን ውስጥ እጅግ ብዙ አይነት ወንጀሎችን ሊፈጽም ይችላል። እጃችን ላይ ያለው ስልክ ከአላህ ጋር በእጅጉም ያጣላን የሚያራርቀን ሊሆን ይችላል። ከዒባዳ የሚያዘናጋን፣ መሰረታዊ ግዴታዎቻችን እንዳንፈጽም የሚያደርገን፣ ከቁርአን የሚያርቀን፣ ከዒባዳ ከሶላት የሚያርቀን፣ ከዚህም አልፎ ጸያፍ ነገሮችን እንድንመለከት ሊያደርገንም ይችላል። ሰው ከሰው የሚያጣላ፣ ህዝብና ህዝብ የሚያራርቅ ነገር ምንጽፍበት፣ ምናሰራጭበት፣ ምንወድበት፣ ላይክ ምናደርግበት ሊሆን ይችላል። እየተመለከትን ተደራሽነቱን እንዲጨምር ምናደርግበት ሊሆን ይችላል። ዩቲዩብ በአሁኑ ሰዓት ምንመለከታቸው ምስሎች እኛ አንዴ አይደለም ጉዳይ የተሰራበት አልጎሪዝም ከዛ ተደራሽነቱን ለሌሎች እንዲጨምር ነው የሚያደርገው። ተመሳሳይ ሌላ ጥፋት ነው የሚያመጣልን። ላንተ ሪኮመንድ ተደረገ እያለ ያመጣልናል አንዱን ስናይ።
ስለዚህ አንድ ስናይ ለነሱ ብርታት ነው እየሰጠን ያለን አቅም ነው እየጨመርናቸው ያለን ምናየው ማስተዋል አለበት የሀገር ውሸት ያልተጣራ ነገር ህዝብና ህዝብ የሚያራርቅ ከዚህ ማለት ብዥታዎች ሹብሃዎችን የሚለቁ ሐሰተኛ ነገሮች የሚለቁበት ልባችንን የሚያደርቁ ሐሰተኛ ፊልሞች ሊሆኑ ይችላሉ ቀልዶች ሊሆኑ ይችላሉ ተከታታይ ድራማዎች ሊሆኑ ይችላሉ ከዚህ የተረፈ ማግኘት ከባድ ነው በዚህ ዘመን ሁላችንም ለማለት አላህ የጠበቀው ሲቀር ሁላችንም በዚህ ጥፋት ላይ ነው ያለነው ይሄ ምንድነው የሚያስታውሰን ተውበት የበለጠ አንገብጋቢ ነው በእኛ ላይ ይበልጥ አሳሳቢ እንደሆነ ምን ዘናጋበት ጉዳይ አይደለም ለወንጀል በቀረብን ቁጥር ለተውበት ከዚያ በበለጠ ልንዘጋጅ ይገባል ራሳችንን ማዘጋጀት ይኖርብናል ويجب أن يتوب من جميع الذنوب كهلم ወንጀሎች መመለስ ግዴታ ነው ምርጫ አይደለም فإن تاب من بعضها ከከፊሎቹ ከተመለሰ صحت توبته ተውበቱ ተቀባይነት አለው ከተመለሰው አይነት የግድ ከሁሉም ካልተመለስ ይሄኛው ከከፊሉ መመለስ ብቻውን ዋጋ የለውም አይባልም ከሁሉም መመለስ ግዴታ ነው ነገር ግን ከከፊሎቹ ቢመለስ ይሄ በራሱ ተቀባይነት አለው عند اهل الحق የሐቅ ባለቤቶች ዘንድ ማለት አህለ ሱና ወልጀማዓ ዘንድ ማለት ተቀባይነት አለው من ذلك الذنب كذا ወንጀል ያደረገው ተውበት ተቀባይነት አለው የቀረ ይቀርበታል وبقي عليه الباقي ቀሪው ይቀርበታል ቀሪው እንዳለ ነው እዳ ነው በላዩ ላይ وقد تظاهرت በርግጥም በሰፊው መተዋል ከብዙ አቅጣጫ መተዋል دلائل الكتاب የቁርአን ማስረጃዎች الكتاب والسنه ሲባል كتاب ቁርአን ነው የሚፈልገው دلائل ማስረጃዎች ጠቋሚዎች ማለት ነው የቁርአንና السنه የሐዲስ የሱና ማስረጃዎች በሰፊው መተዋል واجماع الامه የህዝበ ሙስሊሙ ወጥ ስምምነትን اجماع ወጥ ስምምነት ልዩነት የሌለበት ስምምነት الامه ህዝብ ሲባል ተራው ህዝብ ማለት አይደለም ተራው ህዝብ اجماع እዚህ ገባ የሚባል አይደለም ዋጋ የለው የኢስላም ሊቃውንት የታላላቅ ምሁራን اجماع ወጥ ስምምነት ተቋጥሯል ተደምድሟል على وجوب التوبه توبه ግዴታ በመሆኑ ላይ ልዩነት የለም ተውባ ግዴታ በመሆኑ ላይ የቁርአን ማስረጃ ብዙ ነው የሐዲስ ማስረጃ ብዙ ነው በዚህ ላይ የህዝበ ሙስሊሙ ሊቃውንት ወጥ ስምምነትም አለበት ልዩነት የለበትም ስለዚህ ከየትኛውም አይነት ወንጀል ተውበት ማድረግ ያስፈልጋል ተውበት የወል ግዴታ አይደለም የጋራ ግዴታ አይደለም የነፍስ ወከፍ ግዴታ ነው በእያንዳንዱ ሰው ላይ ያለ ግዴታ ነው አንድ ሼክ ተውበት ማድረጋቸው ለሌላው ተውበት አይሆን በእስላም የንስሐ አባት የሚባል ነገር የለም የነፍስ አባት የሚባል ነገር የለም እያንዳንዱ በራሱ ላይ ተጠያቂ ነው ሐላፊ ነው ረሱል ሰለላሁ ዐለይሂ ወሰለም ልጃቸው ፋጢማን ያሏትን እናስታውስ لا اغني عنك من الله شيئا በስተ አላህ በኩል እኔ ምንም አልጠቅምሽም ነው ያሏት ራስሽን አትርፊ ራስሽን አድኝ ነው ያሏት እንጂ ወንጀል ፈጽሞ ሄደን የምንናዘዝበት አካል የለም ማንንም ግለሰብ ወደ እስላም ያስገባንም ያስወጣል ስለዚህ ሁሉም ነፍሲ ሊል ይገባዋል ነፍሲ ሊል ይገባል ከዚያም ሼኹ ረሂመሁላህ እንደተለመደው ምንድነው የሚያደርጉት ርዕሶችን ካሰፈሩ በኋላ ተያያዥ የቁርአን አንቀጾችን ያስከትላሉ ከዚህ ሐዲሶችን ያስከትላሉ የቁርአን አንቀጾችን ያስከተሉ قال الله تعالى كف ያለው አላህ እንዲህ ብሏል وتوبوا الى الله ወደ አላህ ተመለሱ وتوبوا ተመለሱ ሁላችሁም جميعا ሁላችሁም ከዚህ ተለይቶ የሚወጣ የለም የነፍስ ወከፍ ግዴታ ነው ايها المؤمنون እናንተ አማኞች ሆይ ለምን አማኞች ተለይተው ተነገሩ እናገራቸው ከተባለ ለተዛዙ ያደሩ ተዛዙን የሚቀበሉ ስለሆኑ እንጂ ተውበት እኮ ከሃዲውን የሚመለከታል ከክህደቱ እንዲመለስ ይጠበቅበታል እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ لعلكم تفلحون ተድኑ ዘንድ لعلكم لعل ሌላ ቦታ ቢሆን ከፍጡር ቢሆን
ተረጂ ምናልባት ብትድኑ ይባል ነበር። ይሄ ግን ከአላህ ነው። ስለዚህ እርግጠኝነት ነው ያለው። ወደ አላህ ሁላችሁም ተመለሱ፣ በእርግጠኝነት ትድናላችሁ። ይህን ስታደርጉ ትድናላችሁ፣ ስኬታማ ትሆናላችሁ። وقال تعالى واستغفروا ربكم ثم توبوا إليه የተለየነው አንቀጽ ላይ ሁለተኛ አንቀጽ واستغفروا ربكم ثم توبوا إليه وأن استغفروا طيب عند نسخاዎች የተለያዩ ያስቀመጣል واستغفروا አለ واستغفروا استغفروا እሺ وأن استغفروا ربكم ثم توبوا إليه በሚል አለ አንዳንዱ ንስኻዎች ላይ የትኛውን አንቀጽ ሱረቱ ሁድ ሶስተኛ አንቀጽ ማለት ነው واستغفروا ربكم በሚልም እናገኛለን ሌላ ከዚህም ሶስተኛ ሌላ አለ فقلت استغفروا ربكم إنه كان غفارا በሚል አይቻለሁ አንድ ንስኻ ላይ استغفروا ብቻ እሺ ችግር የለም የተለያዩ አንቀጾች እንደየንስኻው ተለያይተው ሊሆን ይችላል وأن استغفروا ربكم ጌታችሁን ምህረትን እንድትጠይቁ ምህረትን ጠይቁ ثم توبوا إليه ከዛም ወደሱ ተመለሱ ወይም ሌላ ላይ የተጠቀሰው فقلت استغفروا ربكم ነብዩላህ ኑህ ለህዝቦቻቸው ያስተላለፉትን አደራ ሲገልጹ فقلت ብያለሁም استغفروا ربكم ጌታችሁን ምህረትን ጠይቁ ከወንጀላችሁ ምህረትን ጠይቁ إنه كان غفارا እሱ እጅግ መሐሪ የሆነ ጌታ ነው غفارا ምንድነው ያለው በውስጡ መሐሪ አይደለም የሚለው እጅግ መሐሪ ነው ምህረቱ የሰፋ ጌታ ነው وقال تعالى እሺ استغفروا ربكم የሚለው ከወንጀላችሁ ተመለሱ ማለት ነው ካለፈ ወንጀላችሁ ተመለሱ ثم توبوا إليه استغفروا ربكم ጌታችሁ ምህረትን ጠይቁ ካለፈ ወንጀላችሁ ምህረትን ጠይቁ وتوبوا إليه ثم توبوا إليه የሚለውን فيما تستقبلونه ከዛ ወደፊታችሁ ባለው ጉዳይ ላይ ደግሞ በትዕዛዙ ላይ ቀጥ ብላችሁ ወደ ጌታችሁ ተመለሱ በዚህ መልኩ የተረጎሙት አሉ وقال تعالى يا أيها الذين آمنوا እናንተ ያመናችሁ ሆይ توبوا إلى الله ወደ አላህ ተመለሱ توبة نصوحا ንጹህ የሆነን ተውበትን ንጹህ የሆነን መመለስን ምን አይነት መመለስ መስፈርት የሚያሟላ የሆነን መመለስ ወደ ጌታችሁ ተመለሱ توبة نصوحا ከቀደምቶች ዘንድ ምን አይነት ነው የሚለውን የተለያዩ ተፍሲሮችን አስቀምጠዋል ዋናው ነገር የሚፈለገው መስፈርት ያሟላ የሆነን መመለስን ተመለሱ እሱ ነው የሚፈለገው አንዳንዶች ይሄንን ምን ብለውታል ኢላላህ ተውበተ ነሱሃ ነሱሃ የተባለው ነሱህ የሰው ስም ነው የሰው የነሱህ አይነት ተውበትን ተመለሱ ማለት ነው ብለው የተረጎሙታሉ ይሄ ሙሉ በሙሉ ስህተት ነው በዚህ መልኩ ያስቀመጡ ሰዎች አሉ ሙሉ በሙሉ ስህተት ነው ይሄ አንዳንድ መሐይማን ናቸው በዚህ ያስቀመጡት ይላሉ ሸርህ ላይ وعن ابي هريره رضي الله عنه قال كابو هريره ተይዞ አላህ ይወደድላቸውና እንዲህ ብለዋል سمعت رسول الله صلى الله عليه وسلم يا الله መልእክተኛን ሰምቻለሁ يقول እንዲህ ሲሉ والله بالله ይሁንብኛል اني لا استغفر الله اللهم በርግጥ ምህረትን እጠይቀዋለሁ واتوب اليه ወደሱም እመለሳለሁ في اليوم በየቀኑ اكثر من 70 مره ከ70 ጊዜ የበዛ የሆነን استغفار አደርጋለሁ ተውበት አደርጋለሁ በቀን ከ70 ጊዜ በበዛ رواه البخاري بخاري ዘግበውታል والله መሐላ ነው ያለው ምን እንወስዳለን ከዚህ جواز القسم على الشيء تأكيدا له ለሰዎች ባይጠራጠሩ እንኳን የጉዳዩን ክብደት ለማሳየት ትኩረታቸውን ለመሳብ በማይበዛ መልኩ መማል እንደሚቻል ዳዕዋ ላይ ሊሆን ይችላል ምክር ላይ ሊሆን ይችላል በሆነ አስፈላጊ የሆነበት ቦታ ላይ ሰዎች ባይጠራጠሩ እንኳን
የተሻለ የበለጠ አጽንኦት እንዲሰጡ ትኩረታቸውን እንዲሰበስቡ መማል እንደሚቻል እንወስዳለን። ወላሂ ኢኒ ለአስተግፊሩላህ እኔ አላህን ምህረትን እጠይቀዋለሁ ከወንጀሌ ይቅር እንዲለኝ ምህረትን እንዲያጎናጽፈኝ እጠይቀዋለሁ። ወአቱቡ ኢለይህ ወደሱም እመለሳለሁኝ ማለት መስፈርት ባሟላ መልኩ ለተውበት ቁርጠኛ አደርጋለሁኝ ደጋግሜ ቃል ገባለሁ። ለዚህ ፊል የውሚ በቀን ውስጥ አክተር ሚን 70 መራ ከሰባ ጊዜ የበዛ እሳቸው ፍጹም ከመሆናቸው ጋር አላህ ያለፈ የቀደመውን የማራቸው ከመሆን ጋር ዑቡድያን በማረጋገጥ ረገድ ላይ ለአላህ በሚገባው መጠን በማድረስ ላይ የቀረ ነገር ካለ ብለው በዚህ መልኩ ኢስቲግፋር ያደርጋሉ፣ ተውበት ያደርጋሉ። እኛ ሌት ከቀን ወንጀል ላይ የምንጨማለቅ የሆነው ደካሞች ደግሞ የበለጠ ያሳስበናል፣ የበለጠ ያስፈልገናል ከዚህ የበለጠ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለምን ተምሳሌት በማድረግ ኢስቲግፋርና ተውበት ማብዛት አለብን። ምላሳችን ከለመደ ቀላል ነው። ስንንቀሳቀስ ኢስቲግፋር እናደርጋለን፣ ተውበት እናደርጋለን። ማነብነባችን ያስታውሰናል። ዝም ብሎ የምላስ መናገር ብቻ ይሆን። ስንወጣ ስንወርድ ስንገባ ስንወጣ በትንሽ በትልቁ እያንዳንዱ እንቅስቃሴያችን ላይ አዝካሮችን ማድረግ፣ ተውበት ኢስቲግፋር ማድረግ። ትራንስፖርት ውስጥ ገብተን መንገድ እየተዘጋጋ የምናውቀው መንገድ ላይ የተለመደ ማስታወቂያ ላይ ደግመን ደጋግመን እናፈጣለን እያዛጋን። ስንት አዝካር የምናደርግበት፣ ስንት ተውበት የምናደርግበት፣ ስንት ኢስቲግፋር የምናደርግበት ምላሳችን ቢለምድ እናጣጥመው ነበር። ጣዕም አለው እኮ የራሱ ወዛ አለው፣ ጣዕም አለው፣ ቃና አለው። መቼ ለለመደው ላጣጣመው መዘንጋታችን ነው ይህን ችግር እንዳናጣጥም እያደረገን ያለው። ስለዚህ አብዝተን ኢስቲግፋር ተውበት ልናደርግ ይገባል። وعن الأغر ابن يسار المزني رضي الله عنه قال كأغر ابن يسار تيزو نسباتشو المزني يمزني قصا أباليهم من قالوا الله يبدأ دلاتشونا قال رسول الله صلى الله عليه وسلم يا الله ملك تنيان ديه بالأول يا أيها الناس إن أنت سوتهوي توبوا إلى الله ودع الله تملسوا قالوا ወደ አላህ ተመለሱ። በምን መልኩ? ተውበታችን በምላስ ከማነብነብ ያለፈ ነገር ይፈልጋል። ትዕዛዙን በመፈጸም ክልከላውን በመራቅ ከዘነጋንበት በመንቃት ወደ አላህ እንድንመለስ ነው እየጠሩን ያሉት። ወደ አላህ ተመለሱ ወስተግፊሩሁ ምህረትንም ጠይቁት። ፈኢኒ እኔ አቱቡ ፊል የውም በቀን ውስጥ ተውበት አደርጋለሁ 100 መረትን 100 ጊዜ አለ 100 ጊዜ رواه ሙስሊም የዘገቡት ሐዲስ ነው። ከቀደሙ ጋር ይጋጫል አይጋጭም? የቀደሙ ምንድን ነው የሚለው? አክثر من 70 መራ ከ70 ጊዜ በዛን የተባለው። እንዲያውም እንዲህ አይነት ቁጥሮች የሚፈለገው ቁጥራቸው አይደለም ይላሉ ዓሊሞች። በጣም በበዛ መልኩ እንደሚፈጸሙ ለማመላከት ነው። በበዛ መልኩ እንደሚፈጸሙ። ስለዚህ በዚህ መልኩ ተውበት ማብዛት እንዳለብን ረሱል ሰለላሁ ዐለይሂ ወሰለም ቱቡ ኢለላህ ሲሉ ትዕዛዝ ነው ያለው አይደል? እዚህ ውስጥ ትዕዛዝ ነው ያለው። የመጀመሪያ ቁርአንን ማንቀጽ እናስታውስ። ወቱቡ ኢለላህ ወደ አላህ ተመለሱ። ምንድነው ያለው እዚህ ውስጥ? ትዕዛዝ ነው ያለው። ትዕዛዝ ምንን ያስይዛል? ግዴታ መሆንን ነው የሚያስይዘው። ጉዳዩ ግዴታ ነው። ከዚያ የሚያዞረው ነገር ካልመጣ በስተቀር ትዕዛዝ ግዴታነትን የሚያስይዝ ነው። ስለዚህ በነፍስ ወከፍ ደረጃ ተውበት ወደ አላህ መመለስ ግዴታ ነው። እዚሁ ላይ ቱቡ ኢለላህ ወደ አላህ ተመለሱ ኢለላህ የሚለው ምንን ያስታውሰናል? ኢኽላስን ወደ አላህ ተመለሱ። ወንጀሎችን ዝም ብሎ ማቆም አይደለም፣ ዝም ብሎ መተው አይደለም። አላህን አስቦ መተው እንጂ የሚፈለገው በተለያዩ ዱንያዊ ምክንያቶች ሰው ወንጀል ሊያቆም ይችላል። ገንዘቡ እየተመናመነ ሲሄድ በገንዘቡ ከሚፈጽመው ጥፋት ሊቆም ይችላል። ስላለፈ ስለባከነውም ሊጸጸት ይችላል። ስለዚህ የሚፈለገው በኢኽላስ አላህን በማሰብ የሚፈጸም ተውበት እንጂ በሌሎች ምክንያቶች ወንጀልን ማቆም ዋጋ የለውም። ይሄ አይደለም የሚፈለገው ማለት ነው። وعن أبي حمزة أنس بن مالك
رضي الله عنه وعن أبي حمزة كأبو حمزة تيزو أنس بن مالك سماتشو الأنصاري يا أنصار قصابالي هونو خادم رسول الله صلى الله عليه وسلم يا الله ملكتنيا أقل قاي نبرو صلى الله عليه وسلم قال رسول الله صلى الله عليه وسلم يا الله ملكتنيا عنده بلوال قال لله أفرح الله يبلت يدستان يبلت أم يدستنو للا زقبالي والله لله أفرح بالله ونبي الله يبلت تدساش نم يدستنو بتوبة عبده ببارو توبة مدرك مملس كتفات مملس من أحدكم من فرح أحدكم كان داتشه دستا ببلت كنانت دستا ببلت كان داتشه دستا ببلت من أينت سقط على بعيره جمل دنجت ياغنيه هنا سقط دنجت ياغنيه سقط على بعيره جمل دنجت ياغنيه هنا سو وقد أضله في أرض فلات بمدر بدا ببرها لاي طفتوبت አቅጣጫው ተቋርጦ ጠፍቶበት ሳለ ከዚያ ድንገት ግመሉን ሲያገኝ ከሚሰማው ደስታ የበለጠ አላህ በባሪያው ተውበት ማድረግ መመለስ ይደሰታል متفق عليه بخارينا مسلم يتسمعون وفي رواية لمسلم بل لا مسلم زجبا لله أشد فرحا برقت ما الله يبلت أم يدستنو بتوبة عبده ببارع وتوبة مادرق مملس حين يتوب إليه ودست بمملس جزي بارع إليهم يلومن ملكتنا بإخلاص ودست بمملس جزي مالك من أحدكم كان داتشو دستا بملتا كان ينبر هنا على راحلته بجنة لاي بجمل لاي راحلاك أي تجانبات جملج وين ليلة مثلا الساعة بجمل لاي بأرض فلات بمدرة بدا جو بالميدا لاي سوبر اللبتها كبابي لاي جملو يتفاجبت فانفلتت منه كسوة من لتأجو وعليها طعامه وشرابه بس لاي مذبون متأتو من دتجانهون عمل لتجتفاج فأيس منها كسوة تسفاق ورد فلق الدرس دكب الشالم تسفاسي قرط جيزي فأتى شجرة كأندس ذاف قامت أنا فاضطجع في ظلها كتلاواسر قادم ماله وقد أيس من راحلته كجملو برقت أم تسفاق قرطان مقبي إلم مدد إلم من يتبقى له موت يتبقى له فبينما هو كذلك بزيه نتاليال إذ هو بها قائمة عنده كاتقبو كفي اللفتو قوما يغنياتال دنگتاينون سيقرق إذاو كاتقبو قوما يغنياتال فأخذ بخطامها كزيام قمدوان يزال خطام مالت قملوش لاي من يرقالو انقتاتشو لاي ويما فنجاتو عفاتشو لاي تاسرنا بقرام بك أنيم تدرقو ودهالا قملو لاي ميكامت أوسو ሁለት ገመዱን ባንድ ላይ ይይዛል የሚፈልግበት ቦታ ላይ አጠፋ ያደርጋታል ወደ የሚፈልገው አቅጣጫ ልክ ጋሪ ላይ እንደሚደረገው ሳብ ያደረገ ወደ ግራ እንድትታጠፍ ከፈለገ የግራውን እየሳበ ወደ ቀኝ ከፈለገ የቀኙን እየሳበ እንድትታጠፍ ወደ የሚፈልገው አቅጣጫ እንድትይዝለት የሚያደርግበት ነው ገመዱ ኺጣም የሚባለው ዚማም አይደለም ይሄ ዚማም ከሆነ ምንድነው ልክ ለፈረስ ልጓም እንደምንለው ማለት ነው ይሄኛው ኺጣም አፏ ላይ ሊሆን ይችላል አንገቷ ላይ ሊሆን ይችላል ታስሮ ሁለት ነው ከኋላ ግመሏ ላይ የሚቀመጥ ሰው የሚይዘው ገመድ ነው እና ከንቅልፉ ሲነቃ ድንገት ቀና ብሎ ሲያይ ግመሉ ሁሉ ነገሯን እንደያዘች ከፊቱ ቆማለች فاخذ بخطامها ገመዷን ጨምድዶ ያዘ አخذ እዚህ ላይ የሚገልጸው ምንድነው ከደስታ ብዛት ድንገት ተነስቶ አፈፍ አድርጎ የሚይዘው ثم قال من شدة الفرح ከዚያም ከደስታው መጠንከር የተነሳ من على اللهم الله وي أنت عبدي وأنا ربك أنت بارينا أني جيته نيال أخطأ من شدة الفرح كدستو شاف مدرسة تنسى تساسات ستتم زغنان يሆነ ስተትም ሰግጣጭ የሆነ ስተትም ግን እንዲሳሳት ያደረገው ሆን ብሎ አይደለም ደስታው ልክ ከማለፉ
በደስታ አቅሉ ከመዘጋቱ የተነሳ የሚለውንም አላወቀ በዚህ ደረጃ ጫፍ የደረሰ ደስታ ላይ ያለ ሰው የሚሰማው ደስታ አለ ከዚህ የበለጠ አላህ በባሮቹ ተውበት ይበልጥ ይደሰታል طيب ትንሽ መለስ ስለበልና وعن ابي حمزه كابو حمزه تيزو كحمزه ابات حمزه በፈረሳቸው ስም የተጠሩበት ኩንያ ነው ይባላል والله اعلم እንጂ حمزه የሚባል ልጅ ስላላቸው አይደለም ይላሉ አነስ ብን ማሊክ ታዋቂው ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም 10 ዓመት አገልግለዋል መዲና ሲገቡ የ10 ዓመት ልጅ ነበሩ አነስ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ 10 ዓመት ነው መዲና የኖሩት ስንት ዓመት ነበሩ ማለት ነው ሲሞቱ 20 ዓመት ነበሩ ማለት ነው خادم رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم መልእክተኛው እንዲህ ብለዋል አሉ لله افرح بتوبه عبده من احدكم سقط على بعيره وقد اضله في ارض فلا አንድ ሰው ጭው ባለሜዳ በመድረ በዳ ግመሉን ጥሎ ድንገት ሲያገኝ ከሚሰማው ደስታ የበለጠ አላህ በባሪያው መመለስ ይደሰታል ስለዚህ የአላህን ለባሮቹ ያለውን እዝነት እንመለከታለን ማለት ነው እንረዳለን ከዚህ ቡኻሪና ሙስሊም የዘገቡት ነው ቀጥሎ ያለው ሙስሊም ዘገባ ላይ ያለው ለላሁ አሸዱ ፈረሐን ቢተውበቲ ዐብዲሂ በባሪያው ተውበት አላህ ይበልጥ ይደሰታል حين يتوب اليه ወደሱ በሚመለስ ጊዜ ከወንጀሉ من احدكم ይህን ታሳቢ ማድረግ አለብን ከወንጀላችን ስንመለስ የፈጠረን ጌታ በዚህ መጠን እንደሚደሰትብን استحضار ብናደርግ ስሜቱ ከልባችን ቢኖር እንዴት አድርገን ነበር የምንጓጓለት ይህን ስሜት ማራቃችን ነው አንዱ ከወንጀል እንዳንመለስ ጉዳዩን አቅልለን እንድንይዝ የሚያደርገን ከወንጀል መመለስ እንዲከብደን የሚያደርገን አንዱ የዚህን ዋጋ ርቀቱን አለመረዳታችን ስለዚህ በምሳሌ የተገለጸልን ነው ረሱል ሰለላሁ ዐለይሂ ወሰለም ብዙ ቦታ ላይ ከሚጠቀሟቸው የማስተማር ስልቶች አንዱ በምሳሌ ነገሮችን ግልጽ ማድረግ ነው ፍንትው አድርገው ርቀቱን ያሳያሉና አንድ ሰው كان على راحلته بارض فلات ግመሉ ላይ ነበር ጭው ባለ በረሃ ውስጥ ነው ያለው ከዚያ ግን ከሷ ምድጣ ምግቡና መጠጡን እንዳያዘች ጠፋቸው ፈለገ ደከመ ተስፋ ቆረጠ አንድ ተስፋ የሚያደርገው ነገር የለም የሰው ልጅ ከሰው የሚጠብቀው ተስፋ ሲሟጠጥ ሙሉ ወደ ጌታው ብቻ ይሆናል የሚቀረው እንጥፍጣፊ ተስፋ ወደ ጌታው ብቻ ይሆናል እንደ ጥንካሬው እምነቱ ጠንካራ ከሆነ በጌታው ላይ ጠንካራ እምነት ይኖረዋል ያለበለዚያ ጭላንጭል የምትሆን ወደ ጌታው ነው የሚኖረው አለቀ ከሰው የሚጠብቀው ነገር የለም በዚህ ሁኔታ ላይ ያለ ሞትን እየተጠባበቀ ጥላ ስር ጋደም እንዳለ ሁሉ ነገሯን እንደያዘች አይኑን ሲገልጥ ድንገት ይመለከታታል በዚህን ጊዜ ገመዱን ዘሎ በመያዝ አላህ ወይ አንተ ባሪያዬ ነህ እኔ ጌታህ ነኝ በማለት ከባድ ስህተት ይፈጽማል ከደስታው ብርታት የተነሳ አላህ Subhanahu Wa Ta'ala በባሪያው መመለስ የሚኖረው ደስታ ይሄ ሰው ከሞት ወደ ህይወት ሲመለስ በዚህ ደረጃ ጫፍ የደረሰ ደስታ ተደስቶ ራሱን መቆጣጠር በማይችልበት መጠን ላይ ሆኖ ከፍተኛ ደስታ እንደተሰማው አላህ የበለጠ ደስታ ይሰማዋል ይሄን መጠቆም ነው የተፈለገው እሺ ከሐዲሱ ከምንወስዳቸው ቁም ነገሮች ውስጥ አንድ ሁለቱን አነሳለሁ አንደኛው ኢስባቱ صفه الفرح لله ለአላህ የመደሰትን ሲፋ ማጽደቅ አለ በዚህ ውስጥ አላህ ይደሰታል አላህ የበለጠ ይደሰታል ተብሎ ነው የተገለጸው ስለዚህ ለአላህ ካሉ በቁርአን በሐዲስ ከተላለፉ በርካታ መገለጫዎች ውስጥ አንዱ የመደሰት ሲፋ መገለጫ ነው ይሄን ማነሳው ለምንድነው ይሄንን የሚቆለምሙ የማይቀበሉ ሰዎች ስላሉ ነው ይሄ የፍጡር ባህሪ ነው የፍጡር መገለጫ መታወቂያ ነው ይላሉ እና ሐዲሱን እንዴት አድርገው ነው የሚረዱት አይ እዚህ ጋር የተፈለገው ሪዳ መውደድ ነው ይላሉ መውደድንም ስትከተሏቸው እሱንም ይቆለምሙታል ከፍጡር ጋር የሚያመሳስል ነው የሚሉት እዚህ ላይ ችግሩ ረሱል ሰለላሁ ዐለይሂ ወሰለም አላህን
ፍጡር ጋር በሚያመሳስል መልኩ እንደማይገልጹ አለመያዛቸው ነው እነዚህ ሰዎች ክፍተት። እንደ አስል እንደመነሻ መያዝ ያለበት ቁርአንና ሐዲስ ፈጣሪን ከፍጡር ጋር የሚያመሳስል መልእክት የላቸውም ፈጽሞ። ይሄን እንደ ህግ መያዝ አለብን። ቃላት ተገናኘ ብለን ፍጡር ጋር እንዳይመሳሰል እያልን ቁልመማ ውስጥ መግባት የለብንም። ማንም ቢያደርገው ስህተት ነው። ይሄ ነገር ማመሳሰል ቢሰጥ ኖሮ ረሱል ሰለላሁ ዐለይሂ ወሰለም ይህን ቃል አይጠቀሙም ነበር፣ ይጠነቀቁ ነበር። ከኛ የበለጠ እሳቸው ይጠነቀቃሉ። ስለ ጌታቸው ከኛ የበለጠ ያውቃሉ፣ ከኛ የበለጠ ይጠነቀቃሉ። ሰዎች አደጋ ላይ እንዳይወድቁ ከማንም የበለጠ ይጨነቃሉ፣ ይጠነቀቃሉ። ስለዚህ አሳሳች የሆነ ቃል ተጠቅመው ሰምና ወርቅ ቅኔ የሆነ ነገር እያስተላለፉ ሰዎችን አደጋ ላይ የሚጥል መልእክት አያስተላልፉ። ነገር ግን ፈረህ ሲባል ለአላህ መገለጫ የደስታ የመደሰት መገለጫ አለው ሲባል የፍጡር አይነት መደሰት አይደለም። ፍጡር ደካማ ነው። ስለዚህ ፍጡርነቱን በሚስማማው መልኩ ነው ሰዎች ዘንድ ያለው መደሰት። ውስጡ እስከ መሳሳት የሚያደርሰው ነገር አለው ማለት ነው። በደስታው የተነሳ አቅሉ ማስተዋል እስከማይችል ይደርሳል፣ እስከሚዘጋ ይደርሳል፣ እስከ መስከር ራሱን እስከ መሳት ይደርሳል። ይሄ ፍጡር ደስታ ነው። የአላህን ስብሓነሁ ወተዓላ መደሰትን በተመለከተ ለይሰ ከሚስሊሂ ሸይ ከሱ ጋር የሚመስል ምንም የለም ነው የተባለው። ስለዚህ በተግባሩም በመገለጫዎቹም በተግባሩም የሚመስለው የለም እንጂ በራሳችን ቆልመን ከተረዳን በኋላ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፏቸው መልእክቶች ልንገፋ ልናራቆት አይገባም፣ ማጽደቅ አለብን። ከፍጡር ጋር በማያመሳሰል መልኩ ያለ ማመሳሰል ያለ ማራቆት እንደወረደ ማጽደቅ ይኖርብናል። ሌሎችንም መገለጫዎች እንደዚሁ ማለት ነው። ሌላ ከሐዲሱ የምንወስደው ሰዓቱ ረሕመቲላሂ ተዓላ የአላህን ስብሓነሁ ወተዓላ እዝነት ስፋት እናያለን። አጥፊን ይቅር ይላል፣ መልካም ሰሪን ይቀበላል፣ ተውበትን ይቀበላል፣ ወንጀልን ይቅር ይላል ራሳቸውን ለዚህ እስካዘጋጁ ድረስ። ሌላ ከሐዲሱ የምንወስደው አደሙል ሙአኸዛ ፊል ኸጠኢ ሰው ሆን ብሎ ባልፈጸመው ነገር ተጠያቂ እንደማይሆን ጥፋቱ ኩፍር እንኳን ክህደት እንኳን ቢደርስ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ምን ብለዋል? ኢነላሃ ተጃወዘ ዐን ኡመቲ ወይም ተጃወዘ ሊ ዐን ኡመቲ አልኸጠአ ወኒስያነ ወመስቱክሪሁ ዐለይሂ ጌታዬ ከህዝቦቼ ሶስት ነገሮችን አልፎልኛል። አንደኛው ማጥፋትን ሳያስቡ ድንገት በሚፈጸም ስተት ሆን ተብሎ የማይፈጸም እዚህ ላይ ሐዲስ ውስጥ የተጠቀሰውም ይሄ ነው። ጌታዬ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። ግልጽ የሆነ ክህደት እኮ ነው። ግን ይሄን ማለት ነው የፈለገው ሰውየው አይደለም። አኽጣአ ሚን ሽደቲ አልፈርህ ነው የተባለው። ስለዚህ ሳይታሰብ ከተፈጸመ ነገር ሰዎች ይቅርታ አላቸው። ወንሲያና ረስተው የፈጸሙት ጥፋት ለምሳሌ ሶላት መስገድ ነበረባቸው፣ ረስተውታል፣ ወቅቱ አለፈ፣ ሲያስታውሱ ይሰግዳሉ። ወመስቱክሪሁ ዐለይሂ ተገደው የፈጸሙት ወንጀልም ካለ ክህደትም ሊሆን ይችላል። ከአቅማቸው በላይ በሆነ ነገር ተገደው ከሆነ አላህ በዚያ አይጠይቃቸውም፣ ይቅር ይላቸዋል ማለት ነው። ስለዚህ ከሐዲሱ የሚወሰዱ በርካታ ቁም ነገሮች አሉ። ከነዚህ ውስጥ አንዱ ይሄ ሰዎች ሆን ብለው ባልፈጸሙት ነገር እንደማይጠየቁ መውሰድ ነው። እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።